ይህ የኢትዮሜዳ ምርጥ ገጾች ዝግጅት ነው። በዛሬው ዝግጅታችን በደርግ ዘመን በመረጃ ደህንነት የሕግ መምሪያ ኃላፊ የነበሩት ሻምበል ተስፋዬ ርስቴ ከጻፉት ምስክርነት በባለስልጣናቱ አንደበት መጽሐፍ ላይ የመረጥንላችሁን ታሪክ እናቀርባለን። ውድ ቤተሰቦቻችን ዝግጅቱን መከታተል ስትጀምሩ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 6 የደርግ የውስጥ ውጥረት። በጀነራል አማንና መንግስቱ መካከል የልዩነት መንስኤ ከሆኑት ግልጽ ጉዳዮች አንዱ የደርግ አባላት ይበተኑ አይበተኑ የሚለው ጉዳይ እንደነበረ ቀደም ብሎ ተመልክቷል። ከአማን በኋላም የደርግ አባላት አንድ ላይ መከማቸታቸው የአሰራር ችግር እየፈጠረ መጣ። ከዚህም በተጨማሪ ደርግ የመለዮ ለባሹን ልዩ ልዩ ክፍሎች ለመቆጣጠር በደርግና በመለዮ ለባሹ ልዩ ልዩ ክፍሎች መካከል አገናኝ ድልድይ ሆነው እንዲያገለግሉ ተቋቁሞ የነበሩ የንዑስ ደርግ አስተባባሪ ኮሚቴዎች አባላት እየጎለበቱ መምጣት ለደርግ ሕልውና የስጋት ምንጭ ሆኑ። በዚህ የተነሳ የደርግ አባላቱንና የንዑስ ደርግ አባላቱን ሳያስቆጡ በብልሃት መበተን አስፈላጊነቱ አደገ። ስለዚህ የደርግ አባላቱን ተጠሪ፣ የንዑስ ደርግ አባላቱን ደግሞ የለውጥ ሐዋርያ በማለት ለመበተን ተወሰነ። ስለ ደርግም አባላት ደሞዝም ተወሰነ። ዘነበ የደርግ አባላት የደሞዝ ጭማሪን አስመልክተው በመጽሐፋቸው እንደ ዛሬው ቢሆን 800 ብር በጣም ጥቂት ገንዘብ ነው። በዚያን ወቅት ደሞዙ ከ100 ብር በማይበልጥ ተራ ወታደር ዓይን ቢታይ ግን የራስ ደጀን ተራራን ያክል የተቆለለ ነበረ። ስለዚህ እርሱ ጉዳዩን ተከታተል ተብሎ መርጦ የላከው ተራ ወታደር ትናንት ካጠገቡ ሄዶ ደርግ ተብሎ ከዚያ ላይ ተንጠልጥሎ መቅረቱ እየቆጨው እንደገና ደግሞ የ800 ብር ደሞዝተኛ ሆነ ሲባል እሰይ እንኳን ሆነ ብሎ በትዕግስት እንደማያየው ለኔም ጭምር ካልጨመርክ ውረድ እንደሚለውና አሽቀንጥሮ እንደሚጥለው ቀጥሎም በሳንጃ ዘነጣጥሎ እንደሚራኮተው የታወቀ ነበረ በማለት ገልጸዋል። ደርግ የአባላቱን የደሞዝ ጥያቄና ሌሎችንም ፖለቲካዊ፣ ኢኮኖሚያዊ፣ ማኅበራዊና ወታደራዊ ጉዳዮችን በተለያዩ 3 ኮሚሽኖች አስጠንቶ ካስቀረበ በኋላ ከህዳር 9 1969 እስከ ታኅሳስ 2 ቀን 1969 ባደረጋቸው ለአስጨራሽ ጠቅላላ ስብሰባዎች ነበር የወሰነው። እነዚህ ስብሰባዎች ያን ጊዜ በነበሩት 93 በዚህን ጊዜ የደርግ አባላቱ ቁጥር ይሄ ብቻ ነበረ። የደርግ አባላት ጠቅላላ ስብሰባ አማካኝነት ተከናውነው የደርግ አቋምን፣ የየአባላቱን የሥራ ምደባና ደሞዛቸውን ወስነዋል። በተጨማሪም ስብሰባዎቹ በሻለቃ መንግስቱ ኃይለማርያምና ተከታዮቻቸው በአንድ በኩል ሻምበል ሞገስ ወልደ ሚካኤል፣ ዓለማየሁ ኃይሌ የሚመሯቸው ቡድን መካከል የተደረገውን የፖለቲካ የመድረክ ፍትጊያ ቁልጭ አድርጎ ያወጣና መንግስቱ ኃይለማርያምና ቡድናቸው ተሸናፊ መሆናቸው የተረጋገጠበት ወቅት ነበረ። በዚህ የተነሳ ነበረ ጥር 26 1969 የቤተ መንግሥት ሴራ ተከናውኖ መንግስቱ ኃይለማርያም እንደገና ፍጹም ፈላጭ ቆራጭ የደርግና የኢትዮጵያ መንግስት መሪ ሆነው የወጡት። ስለ ደርግ አባላቱ ደሞዝ ጭማሪ ያጠናው 3ኛው ኮሚሽኑ ያቀረበው ሐሳብ ለሁለቱ ምክትል ሊቃነ መናብርት ብር 500፣ ለሌሎች ደርግ አባላት ደግሞ ብር 400 እንዲከፈል ነበረ። ይሄ ገንዘብም በሥራ ማስኬጃ ወይም በደሞዝ መልክ እንዲሰጥ ኮሚሽኑ የውሳኔ ሐሳብ አቅርቦ ጠቅላላ ጉባኤው ሰፊ ውይይት አድርጎ በመጨረሻም ከአዲስ አበባ ውጪ ላሉት በሥራ ማስኬጃ መልክ እንዲከፈል በ59 ድምፅ ወስኗል። አዲስ አበባ ለሚመደቡትም በጥሬ ገንዘብ መልክ እንዲከፈላቸው በ53 ድምፅ ወስኗል። የሚከፈለው ገንዘብ መጠንም ከብር 112 እስከ 200 ደሞዝ ላላቸው
ክፍለ ሀገር ከሆኑ ብር 450፣ አዲስ አበባ ከሆኑ ደግሞ ብር 200፣ ከብር 301 እስከ 500 ደሞዝ ላላቸው ክፍለ ሀገር ከሆኑ ብር 350፣ አዲስ አበባ ከሆኑ ብር 150፣ እንዲሁም ከብር 501 በላይ ደሞዝ ላላቸው ክፍለ ሀገር ከሆኑ ብር 300፣ አዲስ አበባ ላሉት ብር 100 እንዲከፈል በ50 ድምፅ ድጋፍ ወስኗል። ይህን ውሳኔ አስመልክቶ የስብሰባው ተካፋይ ከነበሩት መኮንኖች ጋር ተነጋግሬ ትክክለኝነቱን ገልጸውልኛል። ያነጋገርኳቸው የደርግ አባላት ያን ጊዜ የደሞዝ ጥያቄው በጣም አስጨናቂ ነበረ፣ ማስጨመሩ ከሰራዊቱ ሊቀሰቀስ የሚችለው ከፍተኛ ስጋት አለመጨመሩ ደግሞ ብር 112 ብቻ ደሞዝ የነበራቸው ተራ ወታደር የደርግ አባላት የገጠማቸው የኑሮ ችግር ከባድ መሆን ነበረ። ከሻምበል ገብረየስ ወልደሃና የዚያን ጊዜ የደርግ ጸሐፊ ከያዙት ቃለ ጉባኤ የተወሰደ። ሦስቱ ኮሚሽኖች የደሞዝ ጭማሪን አስፈላጊነት በጥናታቸው አመልክተው፣ አንደኛው ኮሚሽን ግን የአፄ ኃይለ ሥላሴን መንግሥት ለውድቀት ካበቁት ምክንያቶች አንዱ ለሚኒስትሮች ደሞዝ መጨመሩ ነበረ በማለት ስጋቱን ጨምሮ ነበር ሐሳብ ያቀረበው። የደርግ አባላቱን የደርግ ተጠሪ በማድረግ አንድ መኮንን፣ አንድ የበታች ሹም፣ አንድ ወታደር በጠቅላላው ሦስቱን በአንድ ቡድን በመመደብ በክፍለ ሀገራቱና አሰብ አስተዳደር፣ በሚኒስቴር መስሪያ ቤቶችና መንግሥት በወረሳቸው የማምረቻ፣ የማከፋፈያ፣ የገንዘብና የአገልግሎት መስጫ ድርጅቶች ውስጥ በመመደብና ለርዕዮተ ዓለም ትምህርት ወደ ሶሻሊስት ሀገር በመላክ ከማዕከል የደርግ አባላት ቁጥር በጣም እንዲቀንስ ተደረገ። በዚህን ጊዜ ደርግ ራሱን እንደገና አደራጅቶ የፓርቲ አይነት መዋቅር ፈጥሮ አዋጅ አውጥቶ ነበረ። መጀመሪያ የወጣው አዋጅ ቁጥር 108/1969 ነበረ። በመጨረሻው ይሄም አዋጅ ተሻሽሎ አዋጅ ቁጥር 110/1969 ሆኗል። መዋቅሩም ሁሉም የደርግ አባላት የሚገኙበት ጠቅላላ ጉባኤ፣ በጠቅላላው ጉባኤ የሚመረጡ 40 አባላት የሚገኙበት ማዕከላዊ ኮሚቴና አሁንም በጠቅላላው ጉባኤ ከማዕከላዊ ኮሚቴ አባላት ውስጥ የሚመረጡ 17 አባላት የሚገኙበት ቋሚ ኮሚቴ አባላት የሚኖሩበት የስልጣን ተዋረድ ተዘርግቶ ነበረ። በአዲሱ የስልጣን አወቃቀር መሰረት የደርግ ጠቅላላ ጉባኤ ስልጣን የውስጥና የውጭ ፖሊሲዎችን መወሰን፣ የልማት ዕቅዶችንና የሀገሪቱን በጀት ማጽደቅ፣ ኃይል መጠንና ፖሊሲ መወሰን፣ ዓለም አቀፍ ውሎችንና የሀገሪቱን የመከላከያና የጸጥታ ስምምነቶችን ማጽደቅ፣ ድንገተኛና የተፈጥሮ አደጋዎችን፣ የጦርነት ጉዳዮችን ማወጅ፣ ሕግ ማውጣት፣ ስለ ፓርቲና ሕዝባዊ ድርጅቶች አመሰራረት መመሪያ መስጠት፣ በአጥፊ የደርግ አባላት ላይ ከፍተኛ እርምጃዎችን መውሰድና የደርጉን ሊቀመንበር፣ ምክትል ሊቀመንበር መሾም መሻር የሚል ነበረ። የማዕከላዊ ኮሚቴው ስልጣን የፖለቲካ፣ የሶሻልና ወታደራዊ ፖሊሲዎችን በሥራ ማዋልና ዲፕሎማቲክ ተግባሮችን መወሰንና ሌሎች ከፍተኛ የመንግሥት ሹመቶችን መስጠትና መንሳት መሆኑ ተገልጿል። 17 አባላትን የያዘው ቋሚ ኮሚቴ ደግሞ በተግባር የተሰማሩት 13ቱ ብቻ ነበሩ። የአገሪቱን የዕለት ተዕለት አመራር ሙሉ በሙሉ በመጨበጥ በጋራ አመራር መስጠት፣ የብሔራዊ ዲሞክራሲያዊ አብዮት ከግብ ለማድረስ ሕዝብን የማንቃት የማደራጀትና የማስታጠቅ ተግባራትን ማከናወን፣ የሕዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤትን በበላይነት መምራት መቆጣጠርና በጠቅላላው የመንግሥትን እውነተኛ ሥልጣን ተቆጣጥሮ መምራት ነበረ። በተለይ ለደርግ ሊቀመንበር ደግሞ የሕዝብን ሰላምና ጸጥታ እንዲሁም የሀገሪቱን አንድነት እንዲጠበቅ የማድረግ በጸረ ሕዝብና ጸረ አብዮተኞች ላይ እርምጃ የመውሰድ ሙሉ ሥልጣን በሕግ ተሰጥቶት ነበረ። ዋናው የፖለቲካ ሽኩቻ
በደርግ ውስጥ ከዚህ ወቅት ቀደም ብሎ ነበረ የሕዝብ ጉዳይ ጊዜያዊ ጽሕፈት ቤት በአዋጅ ተቋቁሞ ህቡ የፖለቲካ ድርጅቶች ወይም ቡድኖች በአባልነት በመያዝ ሕዝቡን በማርክሲዝም ሌኒኒዝም እያነቁ እያስታጠቁ እንዲያደራጁ በአዋጅ ተፈቀደላቸው። በጀትም ተመድቦላቸው ሥራ እንዲጀምሩ ከህብረት ይልቅ የቡድን ፍላጎታቸው በመጉላቱ ችግሮች መጡ። እዚህ ላይ ከርዕሱ ወጣ ብዬ የቡድን ፍላጎት መጉላት ያስከተለው ችግር ከመከሰቱ አበክሮ በኢትዮጵያ ፖለቲካ ክፍፍል ሊመጣ መቻሉን ዊሊያም ዛትማን የተባለ አሜሪካዊ ጸሐፊ በሰሜን አፍሪካ መንግስትና ፖለቲካ በሚለው መጽሐፍ ገጽ 160 ላይ ገለጸውን ልጥቀስ። የኢትዮጵያን ሁኔታ ብዙ ጊዜ ከእንግሊዝ ዘውዳዊ ሥርዓት እድገት ጋር ለማመሳሰል ወይም ለማነጻጸር የሚሞክሩ አሉ። ተመሳሳይነታቸው በእርግጥ በጣም ጥቂት ናቸው። ምናልባት ትልቁ ልዩነት ለእድገት ግፊት የሚያደርጉ ታዋቂ ወይም ተደማጭ ግለሰቦች ወይም ቡድኖች በንጉሱ ዙሪያ አለመኖር ነው። ኃይለ ሥላሴ የለውጡን ጋሪ በተቻለ ፍጥነት እየሳቡ ወይም እየጎተቱ እያሽከረከሩ ናቸው። ነገር ግን በዙሪያቸው ያለው ዓለም ከእርሳቸው ፈጥኖ እየገሰገሰ ነው። በአሁኑ ጊዜ መንገደኞች መጎተታቸው ተፈጥሯዊ ሆነው ስላገኙት ተስማምቷቸዋል። አንድ ቀን ጋሪውን እንቅፋት ያደናቅፈውና ጥቂት ሰዎች ከእንቅልፋቸው ይነቃሉ ወይም ከጋሪው ይወድቃሉ። በዚህን ጊዜ ጋሪውን ለመጎተት ድጋፍ ሊሰጡ ይችላሉ። ነገር ግን ድጋፍ ቢሰጡም እንኳ የሰው ተፈጥሮ ነውና በጋሪው ፍጥነት አቅጣጫና በጎታቾቹ ቅደም ተከተል የሐሳብ ልዩነቶች ሊፈጠሩ ይችላሉ። በዚህን ጊዜ የኢትዮጵያ ሁኔታ የፈረንሳይን ዘውዳዊ ሥርዓት መገርሰስ መምሰል ሊጀምር ይችላል። ታዲያ እንቆቅልሽ የሚሆነው ጥፋቱ የንጉሱ ላይሆን መቻሉ ነው በማለት ዛትማን ጽፎ ነበረ። ይህ የተጻፈው በኢትዮጵያ የተከሰተው የፖለቲካ ሽኩቻና እልቂት ከመጀመሩ ከ14 ዓመታት በፊት ነበረ። ሻለቃ መንግስቱ የደርግን አመራር ከመጋረጃ ጀርባ ጨብጠው ስልጣናቸውን እያደላደሉ ከውስጥ ያለውን አመራራቸውን አረጋግጠው ወደ ውጭ ወደ ሕዝቡ መስረግ ሲጀምሩ ከደርግ አባላት ውስጥ የሚቀናቀኗቸው ግለሰቦች ተጠናክረው ብቅ ማለት ጀመሩ። ግፊቱ በደርግ ውስጥ ይታይ እንጂ በህቡ በደርግ ዙሪያ የሚያሽቃብጡ ጥቂት ምሁራን የፈጠሩት መሆኑ ገሃድ ነበረ። ሻምበል ገብረየስ ወልደሃና የያዘውን የጽሕፈት ሥልጣን ለሌላ ሰው ይስጥ የሚለው ግፊት አደገ። ሻለቃ መንግስቱ ከኔ ጋር ተስማምቶ ሊሰራ የሚችል ሰው ምረጡ ከማለት ያለፈ ብዙም አላንገራገሩም። ምርጫ ሲደረግ ዓለማየሁ ኃይሌ ተመረጠ። ዓለማየሁ ኃይሌ በጣም ችኩል፣ አውቃለሁ ባይና ትዕቢተኛ ሰው ነው ቢባልም በዚህ ዕለት ጸሐፊ እንዲሆን ሲመረጥ ልታስገድሉኝ ነው የመረጣችሁኝ፣ ሕይወቴ እንዳይቆይ እርግጠኛ ብሆንም እስካለው አገሬን ለማገልገል ዝግጁ ነኝ በማለት የልዩነቱን ግዝፈት በማሳየት ተቀመጠ። ይህ በደርግ ውስጥ የተከሰተው ልዩነት እየጎላ የመጣው ከ1968 አጋማሽ ጀምሮ ነው። በአንድ በኩል ሻለቃ መንግስቱ፣ ፍቅረ ሥላሴ ወግደረስ፣ ተካቱሉ፣ ለገሰ አስፋውና ከለገሰ አስፋው ጀርባ የተሰለፉ የበታች ሹሞች ከበስተጀርባቸው የመኢሶንን የአመራር አባላትንና ሰናይ ልኬን ያስከተሉት፣ በሌላ በኩል ደግሞ ሞገስ ወልደ ሚካኤልና ዓለማየሁ ኃይሌ ከጀርባቸው የኢሃፓን የአመራር አባላት ያስከተሉት ነበሩ። በዚህ ጊዜ በውጭና በሀገር ውስጥ የነበሩ ለውጥ ፈላጊ ምሁራን ከደርግ ዙሪያ ተደርድረው ስልጣን በአቋራጭ ለመንጠቅ እንደ ጭልፊት በመቋመጥ ከፍተኛ ጥረት ያካሄዱበት ወቅት ነበረ። ደርግም ሶሻሊዝምን መሳሪያው አድርጎ አባላቱንም በፍልስፍናው ለማጥመቅ ይባክንበት የነበረው ጊዜ ይሄው ነበረ። በዚህ ወቅት ማለትም በ1968 አጋማሽ መጀመሪያ የሕዝብ ጉዳይ ጊዜያዊ ጽሕፈት ቤትን በአዋጅ አቋቁሞ በጀት መድቦ የአንበሳውን ድርሻ መኢሶን ቢይዝም ወዝሊግ፣ ኢጫት፣ ማሊሬድና ሰደድ የተባሉ የፖለቲካ ድርጅቶች ህቡ ቡድኖች በኮሚቴ ተቀመጡ።
መለስተኛ የብሔራዊ ዲሞክራሲያዊ አብዮት መመሪያ ተዘጋጅቶ ለሕዝብ የቀረበውም በዚህ ወቅት ነበረ። ከአብዮቱ ፍንዳታ በኋላ እያበጡ የመጡት ሁለት ትልቅ ነን ይሉ የነበሩ የህቡ የፖለቲካ ድርጅቶች መኢሶንና ኢሃፓ የደርግ አባላቱንና የነቁ መለዮ ለባሾችን እንደ ዳቦ ተቀራምተው ከፍተኛ የፖለቲካ መጓተት የጀመሩበትና የኢትዮጵያን ወጣት ትውልድ ለእልቂት፣ የኢትዮጵያን ሕዝብ ለችግርና ለመከራ፣ ኢትዮጵያንም ለውርደት ያዘጋጁበት ዘመቻ የተቀየሰበት ጊዜ ነበረ። ይህን ወቅት ዶክተር ወርቁ በመጽሐፋቸው በመኢሶንና በኢሃፓ መካከል በአብዮታዊ መድረክነት የተደረጉት ክርክሮች መቀራረብን፣ ኅብረትን ሳይሆን በአቋም መጽናትንና የበለጠ መካረርን ነበር ያስከተለው። አብዮት አካሂዳለሁ ብሎ የተነሳ ድርጅት ተጨባጭ ሁኔታን፣ ጠላቱንና ወዳጁን፣ የራሱንና የባላጋራውን አቅምንና ችሎታ የመሳሰሉትን ሁኔታዎች ተንትኖ በደንብ መገንዘብ አለበት። በየጊዜው ይሄን ትንተና እያካሄደ አቋሙን ማስተካከል ይኖርበታል። መንግሥት በጀት መድቦላቸው ከአብዮቱ ወገን በተለይም መኢሶን በክርክር ውስጥ ዋና ተዋናይ የነበረ ከመሆኑም በላይ ተጠናክሮ እንደወጣ ይገመታል። በአጭር የ2 ዓመት ጊዜ ውስጥ አበጠ፣ መኢሶን ነው መሪያችን፣ መኢሶን ነው ፓርቲያችን የሚሉ መፈክሮች እንዲነገሩ አደረገ። ከእንግዲህ እኔ ነኝ ከእኔ ወዲያ ላሳር አለ በማለት ስለ መኢሶን አቋም ይገልጻሉ። የኢሃፓን ሁኔታ አስመልክቶ አሁንም ዶክተር ወርቁ በመጽሐፋቸው እና አለማየሁ ኃይሌ በቀጥታ ጊዜያዊ ሕዝባዊ መንግሥት እናቋቁማለን አላሉም። የደርግን አሰራር በዲሞክራሲና በሥነ ሥርዓት እንዲገዛ ለማድረግና አምባገነናዊነትን በመቃወም ነው የተነሳነው ነበር ያሉት። ኢሃፓ ስልጣን ያዝ በማለት ፊት ለፊት ግልጥልጥ አድርገው ባይናገሩም እርስ በእርስ መጣላቱና መናቆሩ ቀርቶ እርቀ ሰላም ይሆን፣ ሁሉም ግራ ቀኙ ሐሳቡን ለሕዝብ ያቅርብ፣ ውይይት ይደረግ፣ ሕዝብ የፈለገውንና የመረጠውን ይቀበል፣ ያልፈለገውን ይተው፣ ነገሩ በዚህ ይፈታ ነበር ያሉት። የኢሃፓና የደጋፊዎቹ የና አለማየሁ ኃይሌ በደርግ ውስጥ የበላይነት የያዙበት ጊዜና በደርግ ሊቀመንበር ጥሪ ውስጥም ውይይት ተደርጎ ከዚያ ሕዝብ ይመርጣል የሚለው ሐሳብ አዝማሚያ ወደ ኢሃፓ አቋም ወደ ጊዜያዊ ሕዝባዊ መንግሥት የሚያመራ እንደነበረ ግልጽ ነው። የና አለማየሁ ዲሞክራሲን የተንተራሰና ሕጋዊነትን የተላበሰ የደርግ መስመር ቅየራ ከውሳኔነትና ከወረቀት አልፎ ሙሉ በሙሉ ወደ ተግባር ተለውጦ ቢሆን ኖሮ የኢሃፓ ትግል ግቡን መታ ማለት ነበረ በማለት አስቀምጠውታል። ወርቁ አክለውም መኢሶንና ኢሃፓ ለኢትዮጵያና ለኢትዮጵያ ሕዝብ ትልቅ የእድገትና የመሻሻል ተስፋ ነበሩ። ነገር ግን በብስለት ጉድለት እርስ በእርሳቸው ተመታተው በመጨረሻ በደርግ ተመቱ። አብዛኛውን ተራማጅ ታጋይ በዙሪያቸው አሰባስበው የነበሩት ኢህአድ፣ ኢሃፓና መኢሶን በዓላማና በግብ የረባ ልዩነት ሳይኖራቸው በስልትና በዘዴ አልተስማማንም ብለው ትግሉን የሚያስተባብርና የሚያቀናጅ አንድ ግንባር መፍጠር ተስኗቸው፣ አንደኛ ስልጣኑን ለወታደሩ ቡድን አሳልፈው ሰጡ፣ ሁለተኛ መቻቻልና ጎን ለጎን መስራት አቅቷቸው እርስ በእርስ ተፋጅተው አገሪቷን ወደ ውድቀት አዘቅት ይዞ የገባውን ወታደራዊ አምባገነንነት አጠናከሩ ብለዋል። እነዚህን ከላይ የተመለከቱ 3 ሐሳቦች ስንመለከት የኢሃፓንና የመኢሶንን ፍላጎት እንረዳለን። ኢሃፓም ሆነ መኢሶን ስልጣን ይፈልጋሉ። ስልጣንን የሚፈልጉት ደግሞ ለየብቻቸው ማለትም ኢሃፓም ብቻውን ከመኢሶን ወይም ከሌሎች ቡድኖች ጋር ሳይጋራ ነበረ። መኢሶንም እንደዚሁ። መኢሶኖች የሚፈልጉትን ስልጣን ማግኘት የሚፈልጉት በራሳቸው ጥረት ሳይሆን በሌሎቹ አለላነት ነበረ። ለዚህም ነበረ ኢሃፓም ሆነ መኢሶን
ደርግ ውስጥ ጥግ ፍለጋ የተራኮቱት። ከሌላ ቦታ ላይ እንዳመለከትኩት ያለ መኢሶንና ያለ መለስ ኢህአፓ ድጋፍ ኢህአፓን ደርግ ብቻውን ከህዝብ ባህር ውስጥ በቀላሉ በፍጹም ማውጣት እንደማይቻለው እርግጠኛ ነበረ። ለሚያስተውል አእምሮ እርስ በእርስ መጣላቱንና መናቆሩ ቀርቶ እርቀ ሰላም ይሆን፣ ሁሉም ግራ ቀኙ ሐሳቡን ለህዝብ ያቅርብ፣ ውይይት ይደረግ፣ ህዝብ የፈለገውንና የመረጠውን ይቀበል፣ ያልፈለገውን ይተው፣ ነገሩ በዚህ ይፈታ ማለት የህዝብን ታላቅነት መቀበልና በህዝብ ውሳኔ መሰረት ከስምምነት ላይ እንድደርስ ብሎ መነሳት ገና ለገና የኢህአፓን ፍላጎት ያሟላ ይሆናል ብሎ ያን ያክል የከረረ ጥላቻ በኢህአፓ ላይ ማሳደርና ጦርነት ማወጅ እውነት ለህዝብ ጥቅም ቆምኩ የሚል ታጋይ ቡድን ተግባር ነበርን? የሚገርመው ደግሞ መኢሶን ይህንን ጥፋት አድርጎ አደባባይ ማውራቱ ይመስለኛል። መኢሶን በመንግስት በጀት ተመድቦለት በመንግስት ቢሮክራሲያዊ መዋቅር ብቻውን እየተጠቀመ በመንግስት ወታደር እየተጠበቀ ለደረሰበት ግብ አበጠ ገበሬውን፣ የከተማ ነዋሪውንና በመንግስት ድጋፍና በራሱ ጥረት የተደራጀውን ሰራተኛ መኢሶን ነው መሪያችን፣ መኢሶን ነው ፓርቲያችን የሚሉ መፈክሮችን አስያዘ። ከእንግዲህ እኔ ነኝ ከኔ ወዲያ ላሳር አለ። መኢሶን ይሄንን ማድረግ የቻለው መንግስቱንና ለገሰ አስፋውን በብርቱ ተደግፎ ነበረ። ኢህአፓ ደግሞ በደርግ አባላቱ በዓለማየሁ ኃይሌና ሞገስ ወልደ ሚካኤል ስልጣን ሙሉ በሙሉ እየተደገፈ በፖሊስ መርሴዲስ መኪና እየተረዱ ሌሊት የአዲስ አበባ መንገዶችን በቀይ ቀለም በስልክና የኤሌክትሪክ መስመሮች ላይ የኢህአፓን ቁራጭ ቀይ ጨርቅ ሲያንጠለጥሉ እያደሩ በነ አምሃ አበበ እየተረዱ ባንክ ዘረፋውን፣ የፖሊስ ኮሌጅ መሳሪያ ንጥቂያውንና ቀን በቀን ንጹሃን ዜጎችን መግደል መቻሉ ከሁሉ በላይ ያደረገው። ኢህአፓና መኢሶን በህዝብ ላይ ይመጻደቁ የነበሩት በዓላማና በግብ የረባ ልዩነት ሳይኖራቸው ለስልጣን ንጥቂያ የነበራቸው እሽቅድምድም ነበረ ማለት ከእውነት የሚያርቅ አይሆንም። ከላይ በዊሊያም ዛትማን የተገለጸው ትንቢት ጉልህ ሆኖ የሚታየው በዚህ ወቅት በመኢሶንና በኢህአፓ መካከል ይደረጉ የነበሩትን የፖለቲካ ደባና ተንኮል ስናስተውል ነው። ይህን አሳዛኝ ወቅት ተስፋዬ በመጽሐፋቸው የተማረው ትውልድ የራሱ የሆነ ብሔራዊ መለዮ የጎደለው መሄጃውን በውል ለይቶ የማያውቅና በተለይ አድርባይነት ባንዲራ ስር የቆመ ዛሬ ያንዱን ነገ የሌላውን ባንዲራ አንስቶ የሚያቀነቅን ብኩን ፍጡር ሆነ። በአገሪቱ ውስጥም የተነሱትና በኋላም በሕዝቡ ታሪክ ላይ ብዙ አሳዛኝ የጥፋት ሚና የሚጫወቱት የተማሪ የፖለቲካ ድርጅቶች መፈልፈያ መድረክ በመሆን ያገለገለው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲና የተማሪው እንቅስቃሴ መሆኑም የሚካድ አይሆንም። ዛሬ ለምናያቸው አክራሪ የብሔረሰብ ንቅናቄዎችን መመስረት የመገናኛ መድረክ በመሆን ዩኒቨርሲቲው ያገለገለውን ያክል ለእነዚህ ንቅናቄዎችም አመራር ሊሰጡ የበቁ ግለሰቦችንም ፈጥሯል። ለአንድ ኢትዮጵያ ብለን ተደራጅተን ተነሳን ያልነውም መሄጃችንን በውል ለይተን ያላወቅንና ከወላዋይ ባህሪያችን ድክመት ለመላቀቅ ባልቻልንበት ወቅት ውስጥ ነው የካቲት የደረሰው። የፊውዳሉ ፈላጭ ቆራጭ አገዛዝ ባህል በእኛ አመለካከት ላይ ወሰን የሌለው ተጽዕኖ ነበረውና በፈጠርናቸው ድርጅቶቻችን ውስጥም የአምባገነንነት ዝንባሌ ገኖ መነሳቱ ከጠዋቱ በድርጅቶች ውስጥ የዲሞክራሲያዊ አሰራር የሚባል ነገር እንዳይነሳ ሆኖ ታፈነ። ሐሳቦች የሚንሸራሸሩበትና በረጋ መንፈስ ቀና ጎዳና የሚመረጡበት መድረክ ሳይሆን ስማ በለው ነገሰ። ሐሳብም ትዕዛዝም አመንጪዎች ጥቂት ምሁራን ሆኑ በማለት የዚያን ጊዜውን የፖለቲካ ችግር ውስብስብነት ይገልጹታል። የተከሰተውም አብይ ችግር እነዚህ አምባገነንነት የተጠናወታቸው ሐሳብንም ትዕዛዝንም አመንጪ ጥቂት ምሁራን በደርግ ውስጥ ሰርገው በመግባት ማሳደር የቻሉት ተጽዕኖ ውጤት ነበረ።
እነዚህ የተወሰኑ የደርግ አባላትን ጡት ጠብተው ጧት ማታ ማርክሲዝምን እየወተወቱ መሳሪያ ለማድረግ የጣሩ ምሁራን በጋራ መስራትን፣ ተስማምቶና ተወያይቶ በአንድነት ለሕዝብ ጥቅም የሚሆን ለውጥ ማምጣትን አልነበረም ለደርግ ያስተማሩት። አስተምረን መንግስቱ ኃይለማርያም ከዳን በማለት ፈርጣጭ የመኢሶን መሪዎች ሲናገሩ ያረጋገጡት ይሄንኑ ነበረ። ታዲያ ስምምነት ያጡት ኢህአፓና መኢሶን ወጣቱን ከሁለት ከፍለው ካናከሱ በኋላ እርስ በእርስ መጠፋፋቱን ተያያዙት። ታሪክ ጸሐፊው ዊሊያም ዛትማን ከላይ እንደገለጹት ንጉሱ በሚመሩት ወይም በሚነዱት ጋሪ ውስጥ ተሳፍረው የሚጓዙ ኢትዮጵያውያን ምናልባት ጋሪው ሲደናቀፍ ከእንቅልፋቸው ይነቃሉ። በዚህን ጊዜ በጋሪው ፍጥነት በሚጓዝበት አቅጣጫና ስርዓት ሊጣሉ ይችላሉ ያሉትን ትንበያ ጥቂት የኢትዮጵያ ፊደል የቆጠሩ ነገር ግን ማስተዋል የጎደላቸው ምሁራን ተግባራዊ አድርገውታል። እርግጥ ነው በዚያን ወቅት በጋሪው ውስጥ የነበሩት ኢትዮጵያውያን በየካቲት በተፈጠረው ማህበራዊና ኢኮኖሚያዊ እንቅፋት ጋሪው ሲደናቀፍ ከእንቅልፍ ሲነቁ ከመቅጽበት ከጋሪው ተፈናጥረው ወድቀዋል። ስለ ጋሪው የጉዞ ፍጥነት አቅጣጫና የጉዞ ስርዓት ለመነጋገርም ሆነ ለመከራከር እድል አላገኙም። በጋሪው የተሳፈሩት አዲስ መንገደኞች ግን ጥያቄውን አንስተው ጥንብ እንዳየ ጆፌ አሞራ ተራኩተዋል። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን ከሻምበል ተስፋዬ ርስቴ ምስክርነት መጽሐፍ የመረጥንላችሁ ታሪክ አላበቃም። ክፍል 7ን በቀጣይ ፕሮግራማችን ይዘን እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።